حاسنا فالفيرة يا مريت فريق خوتنا تقول كرامتك يحاسب حاسنا سلام تغطاتلتي مدبات فنجلير ميديا كمي تمسيو نلوم سوني 27 مياجة بكالايت عشتا مدبات قريب اللخو نمكتالكم بخبري عدم سناي مكتال ተጋዳተልቲ በቲ ቀዳማይ ንሪያ ገዳስ ዛዕባ ምስ እንፍለም ብቐጥታ ምስ ሃገርና ኤርትራ ዝተተሓዘ ኮይኑ ሓደ ብባሕሪ ንዝግበር ምንቅስቓስ ዝከታተል መርበብ ሓበሬታ ሎም ሓደ ጸብጻብ ሒዙ ወፂኡ ይርከብ ኣሎ። ኣብዚ ሒዙ ወፂኡ ዝርከብ ዘሎ ጸብጻብ ክልማያት ባሕርና ኤርትራ እቲ ሰላማውን ዝኾነ ይኹን ሓደጋታት ዘየጋጥመሉ ክብል እንከሎ ክልማያት ናይ ሶማልካ እቲ ሓደገኛ ክብል እዩ። ኣብ ሓበሬቱ ጠቒሱን ገሊጹን ዝርከብ ዘሎ ሓይሊ ባሕርና ኤርትራ ኣብ ክልማያትና ኤርትራ ዝኾነ ይኹን ናይ ቅርስን ሓደጋታትን ካልእ ተግባራትን ከየጋጥም ለይትን ቀትረን ዝድቅስ ኣይኮነን። ንሱ ስለ ዝኾነ እዩ ሓይሊ ባሕሪ ኤርትራ ክልማያት ውሒሱ ናይ ጎረባብቲ ሃገራትን ነቲ ኢንተርናሽናል ወተር ወይ ከዓ ኣህጉራዊ ማያት ተባሂሉ ዝፅዋዕ ኣብ ካልእ ሓደጋታት ከየጋጥም ገደን ተሮን እናተጫወተ ይርከብ ኣሎ። ብዘይካ ከምዚኦም ዓበይቲ መርበባት ሓበሬታ ዜናታት ሒዞም ዝወፁ ከም በዓል ሕብረት ኤውሮፓን ካልኦት ሓያላት ሃገራት ዓለምን ኣብ ማያት ኪዕ ባሕሪ ብፅሒት ዘለዎን ሃገራትን ሓይሊ ባሕሪ ኤርትራ ፀጥታ ውሕስነት ማያት ኪዕ ባሕሪ ኣብ ምርጋእ ዝፃወቶ ዘሎ ግደን ተራን ኣድናቆትን ብምግላጽ ምስ መንግስቲ ኤርትራ ተሓባቢርካ ንምስራሕ ምንቅስቓሳት የካይድ ኣለዉ። እዚ ከዓ ንሓይሊ ባሕርና ኤርትራን ንመንግስቲ ኤርትራን ንክልል ማያት ናይ ኤርትራ ዘሐጉዝ ዜናታት ኮይኑ ዝርከብ እዚ መርበብ ሓበሬታ ንማያት ናይ ሶማል እቲ ሓደገኛ ክብል ጠቒስዎ ይርከብ ኣሎ። ኣብ ክልል ማያት ናይ ሶማል ዓመታዊ ዝተፈላለየ ቅርሰናን ሓደጋታትን ከም ዘጋጥም ዓበይቲ መራክብካ ናብ ማያት ሶማል ከይኣትዋ ኣብዚ ሕጂ እዋን ፍርሕን ሻቅሎትን ስለ ዝፈጠረለን በቲ ክልል ማያት ዝግበር ምንቅስቓስ ድሩት ኮይኑ ይርከብ ከም ዘሎ እዩ ኣብ መወዳእታ ጠቒሱን ገሊጹን ዝርከብ ዘሎ። ክብሪ ንዓኻ ሓይሊ ባሕሪ ኤርትራ እቲ ትገብሮ ዘለኻ ከምዚ ዓይነት ምንቅስቓስ ንማያትና ኣውሒሱ ነቲ ኣህጉራዊ ማያት እውን ኣውሒሱ ወይ ዝርከብ ዘሎ ኤርትራና ካብ ግዜ ናብ ግዜ ኣብ ማያት ኪዕ ባሕሪ ዘለዋ ግደን ተራን ከምውን ጽልዋ እናዓበየ ይኸይድ ኣሎ። ከምዚ ዓይነት ዜናታት ክወፅእ እንከሎ ሓይሊ ባሕሪ ኤርትራ ክሳብ ክንደይ ክልል ማያቱ ኣውሒሱ ነቲ ኣህጉራዊ ማያት እውን የውሕዝ ከም ዘሎ ትርዳእ እሞ ብሓይሊ ባሕርኻ ኣዚኻ ትኮርዕ። ደጊምና ደጋጊምና ክብሪ ንዓኻ ሓይሊ ባሕሪ ኤርትራ። ተጋዳተልቲ ናብቲ ካልኣይ ኖርያ ገዳስ ዛዕባ ምስ እንሰገር ብቐጥታ ምስ ኩነታት ኢትዮጵያ ዝተተሓዘ ኮይኑ መራኸቢታት ናይዚ ሃገር ሓደ ጸብጻብ ተሰኪመን ብምውፃእ ጫውጫው ክብላ ንከታተለን ንዕዘብን ኣለና። እዚ ዝግበር ዘሎ ከምዚ ዓይነት ጫውጫው ትማሊ ላዕለዎት ሰበስልጣን ናይ ሕወሓት ምስ ኣብ ደገ ዝርከቡ ደገፍቶምን ዝተፈላለዩ ተወለድቲ ክልል ትግራይ ናይ ዙም ኣኼባታት ኣብ ዝገበርሉ ዓበይቲ ምስጢራት ሰሚዕና ወይ ከዓ ወፂኡ ብምባል እዮም ኣብዚ ጸብጻባት እናገለጽዎን እናጠቐስዎን ዝርከብ ዘለው እትን መራኸቢታት ስርዓት ብልጽግና ኣናዊጡ ዝርከብ ዘሎ ጉዳይ ሰበስልጣን ናይ ሕወሓት ንደገፍቶም ሕወሓትን ክልል ትግራይን ብክልተ ወደባት ከእትውን ኣማራጭታት ክረኽቡ ከም ዝኽኣሉ እቲ ቀዳማይ ብወገን ኤርትራ እቲ ካልኣይካ ብወገን ሱዳን ብፖርት ሱዳን ኣቢሎም ዘድልዮም ነገራት ናብ ክልል ትግራይ ከእትዉ ምስ ክልቲኦም መንግስታት ኣብ ስምምዕ ከም ዝወፅሑን መብፅዓ ከም ዝተኣትወሎምን ንደገፍቶም ከም ዝገለጹ እቲ ካልኣይካ ስርዓት ብልጽግናን ሰራዊቱን ኣብ ልዕሊ ክልል ትግራይ መጥቃዕትን ተዳኸፊቱ ብድሕሪት ኮይኑ ፋኖ ክከላኸለን ንሰራዊት ፌደራል መንግስቲ ኢትዮጵያ ንምድምሳስካ ብቅድሚትን ድሕሪትን ሰራዊት ትግራይን ፋኖም ብምዃን ነቲ ዕማማት ከዓምዎ ምዃኖም ንደገፍቶም ላዕለዎት ሰበስልጣን ናይ ሕወሓት ብፍላይካ ኣምባሳደር አዲስ ዓለም ባሌማ ዝተባሃለ ነዚ ሓበሬታታት ንደገፍቲ ብስራት ከም ዘስማዕዮም እዞም መራኸቢታት ናይ ኢትዮጵያን ናይ ስርዓት ብልጽግናን ከምዚ ዓይነት ጸብጻባት ሒዞም እናወጡ ዝርከብ ዘለው ኣብዚ ሕጂ እዋን ሕወሓት ሙሉእ ብምሉእ ምስ ፌደራል መንግስቲ ኢትዮጵያን ስርዓት ብልጽግናን ተፋትሒ ዝርከብ ዘሎ መራኸቢታት ናይ ብልጽግናን ደገፍቶን
ኣናዊጮም ዝርከብ ዘሎ ዓብ ጉዳይ ሕወሓት ብወደባት ናይ ሱዳንና ኤርትራን ዘድልያ ሃለኽቲ ነገራት ክእቱ እንተደኣ ጀሚሩ ክልል ትግራይ ዓንቀጽ 39 ተጠቒማ ካብ ኢትዮጵያ ክትነጠል ዝለዓለ ተኽእሎታት ስለ ዘለዩ እዚ ጸብጻባትን ዜናታትን ሓደ ካብቲ ንመራኸቢታት ኢትዮጵያ ዓብላሊ ኮይኑ ዝርከብ ዘለዩ ኣብ ርእሲ ዘላታ ተወሰኸታ ንብልጽግናኻ ኣብ ዝለዓለ ነውጥን ዓቕሊ ጽበትን ኣውዲቕዎ ይርከብ። ተኸታተልትና ናብ ሳልሳይ ናይ መወዳእታ ንሪኦ ዛዕባ ክንሰግር እቲ ስርዓት ብልጽግና ዘላዓሎ ሓደገኛ ኣጀንዳ ባሕርን ኣፍደገ ባሕርን ወደብ ዓሰብን ዝብል ኣብዚ ሕጂ እዋን ብኣና ብኤርትራውያን ዘይኮነስ ብዝተፈላለዩ ኢትዮጵያውያን ሓያል ተቓውሞታት እናሞፀ ይርከብ ኣሎ። እዚ ተቓውሞታት እዞም ኢትዮጵያውያን ምሁራት ናይ ቁጠባ ኣማኽርቲ ህዝቢ ኢትዮጵያ ነቲ ስርዓት ብልጽግናን ገለገለ ዕቡዳት ወተሃደራውያን ኣዘዝትን ኣላዒሎሞ ዝርከብ ዘሎ ሓደገኛ ጉዳይ ከይስዕቦ ኢትዮጵያ ባሕርን ኣፍደገ ባሕርን ሃልይዋ ከም ዘይፈልጥ ናብ ኤርትራ ዝግበር ዝኾነ ይኹን ምንቅስቓስ ንኢትዮጵያ ከም ሃገር ናይ መወዳእታ ናይ ዕምባ መኸተምታ ከም ዝኾነ እዮም እናገለጹን እናጠቐሱን ዝርከብ ዘለው ናይ ቁጠባ ኣማኻሪ ዒሸል መራሒ ኢትዮጵያ ዝነበረ ምስ ሓደ መራኸቢ ናይ ስርዓት ብልጽግና እሞኻ እዚ መራኸቢ ኮነ ኢሉ ኣንጻር ህዝብን መንግስትን እርዚ ሓበሬታታት ዝዘርግሕ ነቲ ኢትዮጵያ ንባሕርን ኣፍደገ ባሕርን እናበለት ተካይዶ ናይ ቀትሪ ሕልሚ ዓበይቲ ሸፈነታት ዝህብ ምስኡ ፊት ንፊት ተራኺብዮ ልክዕን መልክዑን ኣስሚዕዎ ዝርከብ ዘሎ እዚ ኣማኻሪ ቁጠባ ናይ መንግስቲ ኢትዮጵያ ነበር። ኢትዮጵያ ንባሕርን ኣፍደገ ባሕርን ተካይዶ ምንቅስቓስ ነታ ሃገር ሓደጋታት ካብ ምምጻእ ሓሊፉ ብሓይሊ ይኹን ብሕጊ ወደባትን ባሕርን ናይ ኤርትራ ክርከብ ከም ዘይክእል መልእኽታቱ ንህዝብታት ኢትዮጵያ ይሕሊፍ ይርከብ ኣሎ። ገለ ካብቲ ትሕዝቶ ኣብዛ ቪድዮ እናባኹም ከብሎ ንከታተሎ ነገር ነው ያለው። የኤርትራ አሰብ ለኛ ይገባናል ስትል አንደኛው ኢንተርናሽናል ህግን ተከትለህ ነው። ምክንያቱም በመጀመሪያ ደረጃ ቲፒኤልኤፍ ወይንም ደግሞ ኢፒአርዲኤፍ በለው ከፈለክ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አጸደቁ። መንግስት አብይ መጥቶ ወዲያውኑ እንደመጣ ከኢሳያስ ጋር ሳውዲ አረቢያ ሄዶ ተፈራረመ። በሳውዲ አረቢያ መንግስት የሁለታችንንም ሶቨርን ራይት በአገር ደረጃ ልናከብር ተስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው። አብይ ያንን እንኳን ባይፈርም ኖሮ ይሄንን ያደረጉት ቲፒኤልኤፍ እና ኢፒኤልኤፍ ብለው የኢትዮጵያን ህዝብ መብት ገፈው ያደረጉት ነገር ነውና አንቀበለውም፣ የኔ መንግስት አይቀበለውም ሊል ይችል ነበር። ሄዶ እኮ ፈረመ ራሱ ሳውዲ አረቢያ እኮ ሄዶ የኤርትራን ቴሪቶሪያል ኢንቴግሪቲ ሶቨሬኒቲ እቀበላለሁ፣ ኤርትራም የኔን ትቀበላለች ተብሎ ተፈራርሞ መጣ። ይሄንን ያዝልኝ በመጀመሪያ ደረጃ የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው፣ አሰብን ጨምረህ። ይሄ ሁለተኛው ነገር ነው። አሁን ያንን ከያዝክ በኋላ ጥያቄ ምንድነው የሚሆነው? ኢትዮጵያ 130 ሺህ ነች፣ 130 ሚሊዮን ነች። ሜቢ ባይ 2050 200 ሚሊዮን እንገባለን ወይም እናልፋለን ይባላል። እንዴት ይሄንን የሚያክል ሀገር ካለ ወደብ ሊኖር ይችላል? የወደብ አውትሌት ያስፈልገናል። ስለዚህ ሶሉሽን ማምጣት አለብን በምትልበት ጊዜ ሁለት አማራጭ ነው ያለህ። አንደኛው በኢንተርናሽናል ህግ መሰረት ነው። በኢንተርናሽናል ህግ መሰረት አሁን አንዳንድ ሰዎች ምን ይላሉ? በኢንተርናሽናል ህግ ልናገኘው እንችላለን ይላሉ። እስካሁን ድረስ ግን ኢትዮጵያ ብዙ ሎየሮች አሏት። በኢንተርናሽናል ደረጃ ትልልቅ ዩኒቨርሲቲ የሚያስተምሩ አንዳቸው ይሄ ነው በዚህ የኢንተርናሽናል ህግ መሰረት ለኢትዮጵያ ይገባታል ብሎ የጻፈ የለም። አንድ ባለው በኢንተርናሽናል ህግ ልታገኝ አትችልም ይሄን ወደብ ብሎ የጻፉ አሉ። እንግዲህ በምንም አይነት ኢትዮጵያ በኢንተርናሽናል ህግ አሰብ ለኔ ይገባኛል የምትልበው በር በሞላ መጀመሪያ ቲፒኤልኤፍ ቀጥሎ አብይ አህመድ ቆልፈውታል። ስለዚህ አሰብን ከዚህ በኋላ መጠየቅ ይዋነት ነው ብሎ ነው የሚያምኑት? ኖ ሆልዶ ሁለተኛ ነው። አየህ ምንድነው መሰለህ ከዚህ ጋር ተመሳሳይ የሆነ ላቲን አሜሪካን ውስጥ ልክ አሁን ኢትዮጵያ የምታነሳውን አይነት
ክርክር ተነስቶ ነበር ላቲን አሜሪካ ውስጥ ሄዱ እኛ በማይገባ መንገድ ነው ወደ ድሮ የኛ ነበር አሁን ተወስዶብናል እኛ ይሄን ያህል ሚሊዮን ስለዚህ የዛ ሀገር መንግስት ተደራድሮን መንገድ መፈለግ አለበት ብለው ከሰሱ ኢንተርናሽናል ሄደው ኢትዮጵያ ልትጠቀምበት በምትችለው አይነት ደረጃ ነው ሄዱት የኢንተርናሽናል ኮርት ምንድነው ያላቸው አይ መሬቱ የነሱ ነው ዩናይትድ ኔሽንስ ያለው በዛ ነው ኢንተርናሽናል ሪኮግናይዝድ የሆነ ቦርደር ነው የግድ ተደራደሩን ብላችሁ ማለት አትችሉ መደራደር ከፈለጉ ይደራደራሉ አንፈልግም ካሉ ግን ልናስገድዳቸው እኛም እናንተም አትችሉም በህግ መሰረት ኢትዮጵያውያንን በኢንተርናሽናል ህግ መሰረት አሰብ ይገባኛል የምትልበት መንገድ ዜሮ ያንን አይደለም የሚል አንድም የህግ ምሁር ያቀረበው የለም ካለ መንግስት ማድረግ ያለበት ምንድነው አንሊሚትድ የሆነ ማን ነው በቂ ገንዘብ አለው መንግስት ቢፈልግ የኢንተርናሽናል ሎየሮችን ቀጥሮ ቢፈልግ ኢትዮጵያን ሎየሮችን ሰብስቦ አርቲኩሌት አድርጉ በህግ ይሄንን መንገድ እንዴት ልናገኝ እንደምንችል አርቲኩሌት አድርጉልኝ ብሎ አጽፎ ያንን ይዞ መቅረብ አንድ ነገር ነው ያንን ግን ሊያደርጉት እንደማይችሉ ስላወቁ በዛ መንገድ አይሄዱ ሁለተኛው በጦርነት እናገኘዋለን በጦርነት ለማግኘትና ለመውሰድ ደግሞ በመጀመሪያ ደረጃ መንግስት መጠየቅ ያለበት አሁን ባለን ቁመና እና አቋም ሚሊተሪ አሸንፈን አሰብን መውሰድ ብቻ ሳይሆን ከወሰድነው በኋላ ለኛ ሊጠቅም በሚችልበት መንገድ ሰስቴን አድርገን ሴኩሪቲውን ጋራንትድ የሆነ ሴኩሪቲ መፍጠር እንችላለን ወይ ያን ለመፍጠር አቅም አለን ወይ ያን ለመፍጠር ፖለቲካ ኢኮኖሚያችን ሰስቴን የሚያደርግ አይነት ፓወር አለው ወይ ብለው መጀመሪያው ጥያቄ እዛ ላይ ነው መሆን ያለበት መልሱ ደግሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ አንደኛ ጊዜውም አይደለም ባሁኑ ጊዜ በኢኮኖሚ ጠንክራ ሀገሪቷ we're talking about maybe 30-40 years ጠንካራ ኢኮኖሚ ከያዘች በኋላ ጠንካራ የሚሊተሪ ኃይል ከያዘች በኋላ ሜቢ የዛን ጊዜ አሁን ብንይዘው መያዝ ብቻ ሳይሆን ከያዝነው በኋላ ሰስቴይነብል በሆነ መንገዱ ልንጠቀምበት እንችላለን የሚል ኃይል ላይ ከደረሰች ኦኬ ሜቢ ሚሊተሪሊ ሊገኝ ይችላል ትላለህ ያንን ሃርድል ካለፍክ በኋላ የሚሊተሪውን ሃርድል ካለፍክ በኋላ ደግሞ የኢንተርናሽናል የዲፕሎማሲ ሃርድል ይገጥማል ምንድነው ክራይሚያን ራሽያ ሲወስድ እስካሁን ድረስ አቀበት ምንድነው አቀብ ተደርጎበታል በዛው ምክንያት ከጂ7 ከጂ20 ምናምን ሁሉ የወጣው በዛው ምክንያት ነው ከጂ7 አትሊስት ግን ራሽያ በአለም ውስጥ ናቹራል የራሱ ናቹራል የሆነ ሪሶርስ ያለው በአለም ውስጥ ካሉት 3 ትልልቅ ሀገሮች የናቹራል ሪሶርስ በእርሻ ብትል በስንዴ ማምረት ብትል በዘይት ምንድነው ቤንዚን ብትል ሚኒራሎች ብትል በጣም ሀብታም ሀገር ስለሆነ ሁለተኛ ብዙ ዕውቀት ያለው ሀገር ስለሆነ ይሄንን ሳንክሽኑን ችሏል ኦኬ ኢትዮጵያ የውጭ ሳንክሽን ቢደረግባት በመጀመሪያ የአፍሪካን ዩኒየን ምን አይነት ሪአክሽን ነው የሚኖረው አፍሪካን ዩኒየን ቻፕተሩ ክሊርሊ አንድን ሀገር ሶቨረን ራይት እና የጂኦግራፊክ ኢንቴግሪቲ ሌላ ሜምበር ሀገር ሊነካ አይችልም ይላል ኢትዮጵያ አፍሪካን ዩኒየንን ሆስት ያደረገች ሌላ ሀገር ሄዳ በጉልበት ከወሰደች በኋላ የአፍሪካን አንድነት ራሱ ምን አይነት እንትን ነው የሚኖረው አንደኛ ሁለተኛ ከሌላ ሀገር አቀብ የሚመጣባት ነው ወይንም ሳንክሽን የሚመጣባት እንዴት ነው የምትወጣው ክቡራት ተኸታተልቲ እዚ ኩነታት ከምዛ ኣብዚ ቪድዮ ክንከታተሎን ክንዕዘቦን ዝፀናሕና ይትመስል ስርዓት ብልፅግና ዘዋጣወጣ በትሪ ተመሊሳ ንዕኡ እናሓመለቶ ትርከብ ኣላ ክቡራት ተኸታተልቲ ፈንቅል ኤሪ ሜድያ ንሎማ ኣዳለየ ዝነበርኩ ካልኣይ ትሕዝቶ መደባት እዚ ክትከታተልዎ ፀናዕኩም እዩ ዝመስል ነይሩ ፅባሕ ብካልእ መደባት ክሳብ እንራኸብ ሰላም ወሰናይ ኣብ ዘለኹሞ
ብሩኹም ሸ ደቅሬም